D.R.E. Dr. Dre, motherfucker. You know I'm mobbing with the D.O. double G. Yo. What's that? What's that? ሰላም እንዴት ናችሁ ዩቲዩብ ፋሚሊዎቼ? ዛሬ ደግሞ በአዲስ ቪዲዮ ከች ብለናል። ቪዲዮ እንደሚመቻችሁ ደግሞ ተስፋ አደርጋለሁ። ከተመቻችሁ ደግሞ አዬ ዋይፋይ ለመጠቀም ብላ ፍቅረኛዋ ቤት ያደረችው ልጅ መብራት ቢሄድም እሷ ግን ደስተኛ ነበረች። በምን ተጠቅማ ነው? በዳታ አጥብቃችሁ አንብቡት። ኧረ ጨውቴ በዳታ አጥብቃችሁ አንብቡት እስቲ እናንተ። ኧረ ላሽ ለምድረው ቪዲዮ ማስለቆይ ምናምን ምንድነው? ይሄ ነው በቃ ለወንድ ልጅ ፊት መስጠት አያስፈልግም ብዬ የምለው ለዚህ ነው። በቃ ጋይስ ልትረዱኝ ይገባል። እና ምንድነው የሚሰጠን? እሺ ለማንኛውም ጋይስ ሁላችሁንም በጣም ነው የምወዳችሁ። ወፈርሽ ለምትሉኝ ደግሞ አሁን ከስቻለሁ። ያው እንደምታዩኝ ስፖርት አስጀምሪያታለሁ። ያሳይ ሰላም ኤዲቲንግ ድክም ነው የምታደርገኝ። ጠቅላይ ሚኒስትራችን በትናንትናው ዕለት ለእያንዳንዱ ወጣት 1 ሚሊዮን ብር ስጦታ ለግሰዋል። በቀጥሎ አቤቱሽ ዘንድሮ ስንሰማው ነገር የለም። ምን ገሏት ነበር። ትለያለህ ብራዘር፣ ትችላለህ። እግዚአብሔርን እኔ እንዴት እንደሚያዝናኑኝ ማለት ነው። ማሪ ለምንድን ነው ሁሉ ተመሳሳይ ፓንት የገዛሽው? ምን ችግር አለው አባቴ? እንዴ እኔ ፓንት ማልቀየር እኮ ነው የሚመስለው። ወደለችው በቃ አበቃለት። አሁን ፓንት ማልቀየር ነው ይመስላት አላለም። ወይኔ ሃይ ጋይስ የቲክቶክ ተመልካቾቻችን፣ እንግዲህ ሰሞኑን ትንሽ ጠፍተን ነበር። ያው ፎሎወራችንም እንደ ኢትዮጵያ ሕዝብ ትንሽ እየቀነሰ ነው። እንግዲህ ተመልሰን መተናል። እስቲ አንዴ መካሪዎቻችንን አንድ አይተናቸው እንታስ። አረ ሴቶች ታጠቡ እንዴ! አይደብራችሁም እንዴ? ሴት ልጅ ሆና ላብላብ ምሽት ሴት ማለት በጣም ነው የምትደብረው። ሀቅ ምን አድርጉ ነው የምትዩማ? ፍንክት ውስጥ የሚገባ ታይት ይመስላል። የማይገናኝ ነገር ጭራሽ ስለፊት ምናምን ታወራላችሁ። ለሩፌል ካልሆነ ገላችሁ ነው የማይነካችሁ ልጆች አላችሁ። የሆነ ነገር አላችሁ። በዲስካውንት የተገዛ ሻንጣ ነው። መጨረሻ አይደለም እኮ ነው ለሊት ላይ ሃይ ብያት እኮ 9 ሰዓት ላይ ምን ሆነሽ ነው እላታለሁ። አይ አርጀንቲና ቀርቶኝ ነው ብላኛለች። እነዚህ ለላለ ራስሽን ጭራሽ እንደ ሴት እያየሽ ነው እንዴ? ለቃሪው ነው ተወጣላ ሙጀሌ መሰላችሁ እንዴ? አቷን ደሞ አይቷል። 5 መውራጣት ነው እንዴ? ሙሌት ቪነሽ ወይ ስትባይ ፓንቴን ነው ወይ ብለሽ የተለያየሽ ልጅ እንዴ? የሲሚንቶ ማንኪ መሰላችሁ እንዴ? ማንም ምን አረላሽ እኔ ተበጨኝ ማለት ነው። ቪነሽ ምናምን ስትባይ ፓንቴን ነው ያልሽው ምናምን አላለም። ኧረ ሮስት እንግዲህ አሁን ወደ ዓለም ሲኒማ ዘወትር አርብ ወደ በ12 ሰዓት ስትጓዙ አቧራው ጨሳ የተሰኘ ቲያትር በእይታ ላይ ይገኛል። በዚያ ቲያትር ላይ ቲያትር ጀምሯል ማለት ነው። እኔ አቤል ብርሃኑ የወይኗ ልጅን ጨምሮ አርቲስት ቅድስት ገብረስላሴ፣ አርቲስት ቃል ኪዳን ታምሩ፣ አርቲስት ሱራፌል ብስራት ይተውኑበታል። አቤል ብርሃኑ እንግዲህ ወደ ቲያትር ዞር ብሏል። ቲያትር ምናምን እንትን ሊል ነው አሁን። ይመቸው እና ቪዲዮውን እስከዚህ ድረስ ካያችሁ ላይክ ያላረጋችሁ ላይክ እያረጋችሁ፣ ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉና የዚህ ቻናል ቤተሰቡኑ የሳይ ጋይስ ዛሬ ፀሐዩ ለቆንጆ ሴቶች እንዴት እንደምታሽቃብጥ ጉድ ነው ማሳያችሁ። እግዚኦ ማረነ እንዴት ነው ማምሩ በመዳረግ ነው ሚኒ ጭራሽ ድሮ እንደዚህ ጠቅስ ተደረገ ብር ብላ ምትወጣ አንሻለሽ ልጅ ቆንጆ ሴቶች ነው የምትያለሽ። ከሽ በመዳን ያለ የክላስ አባባት መስይ አንቺ ዳፈን ካምሌባ ጭራሽማ ወደ ፀሐይ ውስጥ ወጪ ጭራሽ ያጫሽ ከንፈር መሰለሽ።
ወበከፊት አረ ተይን በመልክሽ አትጉሪ። ለማንኛውም ለጨዋታው ነው መሸነና የምሩን ነው። ተይ በመልክሽ መኩራት የለብሽም። ለቆንጆ ሴቶች እንዴት እንደምታሽቃብጥ ምናምን ትላለች እንዴ! ኧረ ላት የበሬ ጭራ ስንቶቻችሁ ናችሁ የምታውቁት ለምግብ እንደሚሆን? ይበላ እንዴ ነገር የኔ ወንድም እናውቃለን፣ ጭራው ምግብ እንደሚሆን እናውቃለን። ግን ምን አተን እንብለው? ለዛ ነበር። አሁን ግን ይኸውልህ ጭንቅላቱን እንኳን ለውሻ መስጠት ይተናል። ጭንቅላቱ ላይ ያለው አይኑ ስር ያለውን ስጋውን ለመፈቅፈቅ ጀምሬያለሁ። ችግር የማያስተምረው ነገር የለም። ጭራው ትላለህ። ጭራውማ የጎድን አጥንት በለው እኮ እንዴ! የፍርምባ ነው እኮ የፍርምባ አጥንት ጸዴ ነው እኮ እንዴ! ከአይኑ ስር አልኩ እኮ እኔ ከአይኑ ስር ስጋ አለ። እሱንም መብላት ጀምረናል። ኧረ ላሽ ግን ጭራ ይበላል እንዴ? እስቲ በልታችሁ የምታውቁ ሰዎች እስቲ ኮመንት ላይ ጻፉልኝ። እስቲ ይበላል ምናምን በልቼ አውቃለሁ ምናምን የምትሉ ሰዎች ጻፉልኝ። የሚገርም እኮ ነው ጀማው ሩፋኤል ወደ ማንቸስተር ዩናይትድ መምጣት እንደሚፈልግ። አረ በመድኃኒዓለም እንዳታስቀጽፈን። አረ በመድኃኒዓለም ረፍ። አረ ተው ጆቫሊ ተው። አረ እባክህ ተው። አረ ተው ራፋኤል ሊሆን ሩፋኤል አላለም። ጆቫኒ ግን አውቆ ነው ሙድ ሚዝብና። ይመስላል ቪዲዮ ከተመቻችሁ ላይክ ሼር አድርጉ፣ ለሌሎችም እንዲደርስ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።